እንደምን ዋልክ ቤቢ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? እንዴት ነው? ጤናስ? ልጠይቅሽ እኮ ለምን ትጠይቀኛለህ እንዴ? ከቤት ምን አድርገህ እንደሸኛኝ አታውቅም? እንዴት ትጠይቀኛለህ? በተረጋጋ ሁኔታ ያለውን ነገር እናወራ። ቆይ አንተም ከበድኩ እንዴ? ከብጄ ነው ማለት እና መምጣት የከብዶክ ነው? መነጋገር እኮ መፍታት ይቻላል። ያስቀየምኩሽ ነገር ካለ ማለት አላስቀየምኩሽም እያልክ ነው? እንነጋገራለን እያልኩሽ ነው። ካለ ካልክ እኮ እኔ አላስቀየምኩሽም ማለት ነው። እኔ ቁጭ አድርጌ በወንበርቱ ላይ እያወራሁክ ነበር። እውነት ነው፣ ትክክል። ግን የመጨረሻ ንዴት ውስጥ ገብተህ ሆት ሆነክ ያልሆነ ነገር ተናግረህ በሩን ከፍተህ የወጣው ራስህ ነህ። ልክ ነሽ። ታዲያ ላለማውራት አይደል? አሁን መነጋገሩን እንዴት አስበህበት መጣህ? መጀመሪያ ለምን አላወራኸኝም? ከቤት ሳልወጣና እኔ እዚህ ደረጃ ሳንደርስ ቁጭ አድርጌ እያወራሁ ካልነበረ እንደውም ሳስበው እኔ ሌላ ነገር ያለ ነው የሚመስለኝ። ገና ጀርባውን አጠናለሁ። አላጠናውኝም። እንደውም እየተረዳሽበት ነው። እንደውም ሌላ ነገር አለ። ለምን አንነጋገርም? አየዋለሁ ገና አይቼ ምንድነው ይሄ ነገር ለምን ተፈጠረ ብዬ ራሴን ገና ብዙ የማጣራው ነገር አለ። አትከፍል ማለት ባንክ በ3 ወር ያልተከፈለበት ቤት መተው ማስጠንቀቂያ ሰጥተው እኔንም ልጆቼንም ሜዳ እንዲበትኑ ይሄ ነገር በቀላል የሚፈታ ነው የሚመስለው። አሁን መተካንተ በቃላቶችክ እንደዚህ ነው ልጆች ናፈቁሽ ምናምን ይሄን ስለተናገርክ የልጆችን ህይወት መቀየር አችልም። እነዛን ልጆች እኮ ነው ሜዳ ልትበትናቸው የነበረው። ስለዚህ እኔ ከዚህ በላይ መታገስ አልችልም። ጊዜ እፈልጋለሁ። በቃ 4 ወር ማለት ቀላል አይደለም። እነዚህ ልጆች ጎዳና ልታኖራቸው ነው እንዴ? ወዴት ነው? እሺ እናቴ ተከከኛው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኛ ያለን እግዚአብሔር ይመስገን። ብዙ ሰዎች በውስጥም እንዲሁም ደግሞ ያው በኮሜንትም ላይ እንዳየነው ያው ከትላንት ወዲያ የተፈጠረው ነገር ብዙዎቻችሁን እንዳስጨነቃችሁ ነግራችሁኛል። ያው ትላንትም የጠፋንበት ምክንያት ያው ማሚ ትንሽ ስላመማት ያው ያለባት ብዙ ነገሮች አሉ እንደምታውቁት፣ የራሷም ላይፍ አለ። ከዛም ባለፈ ደግሞ የኛ ነገር ሲጨመርባት ማሚ ደግሞ ምንድነው የሚባለው ይሄ የጭንቀት በሽታ እናቴ ምንድን ነበረ ያሉሽ? ማይግሬን ስላለባት ነው ያ ነገር የተፈጠረውና ራሷን የሳተችው። አሁን ያለነው ያው እኔ መንከባከብ ስላልቻልኩኝ አክስቴ ጋር መጣለች እና ያው እዛው አክስቴ ቤት ነው ያለነው። ማሚን እየተንከባከበቻት ነው። ዛሬ እንግዲህ መጥቼ ሳያት በጣም ደህና ናት፣ እግዚአብሔር ይመስገን። ያው ሁላችሁም የተጨነቃችሁ ሰዎች አትጨነቁ፣ ደህና ናት። ያው ያለውን ነገርም ደግሞ ለማስተካከል የምንሞክር ይሆናል። እናቴ እንዴት እንደሆንሽ ደህና እንደሆንሽ ንገሪያቸው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው በቀደም በተፈጠረው ነገር እንደተጨነቃችሁ ብዙዎቻችሁ በውስጥ በኩልም እያወራችሁኝ ነበረ። ትንሽ ስላመመኝ ወደዚህ መጥቻለሁ። አክስቴ ጋር ያለሁት እና ያው ደህና መሆኔን እንንገራችሁ ብለን ነው ዛሬ ቪዲዮን የጀመርከው መሰለኝ አይደል? ደህንነታችንን እኔም ደህና እንደሆንኩኝ እንድታውቁ ነው። ቤተሰብ በጣም ደህና ነኝ፣ አታስቡ፣ አትጨነቁ። ዛሬ በጣም ደህና ነኝ። ያው እንግዲህ ቤተሰቦች ነገሮች እንዳሰብናቸው እየሄዱ አይደለም። ብዙ ነገሮች ማለት ከኔም ከሷም ቁጥጥር ውጪ የወጡ ነገሮች አሉ ይመስለኛል። ማሚ ደግሞ ጭንቀት አትችልም፣ ስትጨነቅ ቶሎ ትታመማለች እና እንደውም እሷ ላለማስጨነቅ በጣም ብዙ እየሞከርኩኝ ነበረ። ግን ነገሮች ለምን እንደሚገጣጠሙ እኔም ግራ ገብቶኛል። እና አሁን እናቴ ያለሽ አሁን ያሽው እረፍት ልረፍ ብለሽኝ ነበር፣ በመሀልም ታመምሽ። እንደዚህ እየሆንሽ እስከ መቼ ነው የምትቀጥይው? ያው እኔ ትንሽ ልረፍና ራሴን አስተካክዬ ወደ ራሴ ስመለስ ነገሮች ይስተካከላሉ ብዬ አስባለሁ። እስከ መቼ እንዴ?
እኔ መረጋጋበትን ጊዜ እስከመቼ ብዬ እንዴት መወሰን እችላለሁ እንዴ? አሁን እኮ ከመረጋጋቱ ይልቅ የበለጠ የታመምሽ ራስሽ ለሌላ ነገር ያመጣሽ ነገር ተደርቦብኝ ነው እንጂ እኮ የኔ ነገር እኮ ችግር የለውም። እኔ ከራሴ ጋር ሳወራበት ራሴን ሳስተማምበት ይተወኛል። ግን የእናንተ ነገር ተደረበ። ያንተና የትንሱ ነገር ደግሞ ያሳስባል። በትንሹ ነገር በቃ ትደማመጡ፣ ነገርን ክርር አድርጋችሁ ትጣላላችሁ። ያ ነገር ደግሞ እኔ በጣም አስጨነቀኝ። በቃ ምንድነው እንደዚህ አይነት ነገር እንጂ እኔ የራሴ ነገር እኮ አይደለም አሁን እያስጨነቀኝ ያለው እንደውም የእናንተ ነው። እሺ ለምንድን ነው ማታ አንዳንዴ ማታ ላይ ምናምን ታለቅሻለሽና ለምንድን ነው ታለቅሽው? እንዴት አላለቅስም? ሰው ማለት ብሶቱንም እኮ ሰው የሚወጣው በእንባ ነው አይደለ? እኔ ደግሞ ስጨነቅ ታውቃለህ፣ ሳስብ ማልቀስ ነው የሚቀናኝ። ደግሞ አሁን ያለንበት ነገሮች ተደራረቡ። እናንተ ሰላም ናችሁ ብዬ በመጣም የእናንተ ነገር ደግሞ ብሶ ተገኘ። ስለዛ ምንም ማድረግ አልችልም። ከማልቀስ ውጭ ሌላ ምን ማለት እችላለሁ? እንዴት ነው እዚህ ያለሽበት ሁኔታ? ደህና ነኝ። አሁን እዚህ ከመጣሁኝ ደግሞ እንደውም ትንሽ በጣም አርፍ ያለው ደህና ሰላም። እንግዲህ ቤተሰቦች ይሄ ነገር መች እንደሚስተካከል ወይም ደግሞ መች ነገሮች ቦታቸው እንደሚይዙ አላውቅም። ያው ዛሬ አንድ ነገር አስቤያለሁ። ያሰብኩት ነገር ስላልደረሰልኝ ነው። ኦልሬዲ ደውሎልኛል ደርሻለሁ ብሎና ያው እሱ ያለውን ነገር በደንብ በግልጽ ለእናንተም ወይም ደግሞ ለኛም የሚያስረዳን ይመስለኛል። ግን አሁን እናቴ መሆን ያለበት አሁን በቃ ማሰቡ የሚቀር አንቺም የተጎዳሽ ነው። እባክሽ በቻልሽው አቅም ወደ ህይወትሽ ወደ ትዳርሽ ተመለሽ። እኔ እኮ አላዛር አንተ በጣም ትገርመኛለህ። ይሄን ነገር ቆይ እኔ ራሴ ስረጋጋ ራሴ አወራለሁ አላልኩም? እስከመቼ የምትረጋጊው ነገር አለ? እኔ እስከመቼ ማለት እንዴት ወሰናለሁ? ራሴ በተረጋጋው ሰዓት ራሴ ለምን ትጨነቃለህ? አንተ መጀመሪያ ራስህን ተስተካክል እስቲ። መጀመሪያ ተስተካከለ። በቃ እሱን አስተካክል። እኔ እንደውም ማርፈው እሱ ተስተካከል ነው። ከኔ በላይ ያንተ ሲስተካከል ነው ማርፈው። የኔ ምን ይሆናል እናቴ? የኔ ተስተካከለ ቀላል ነው። በቃ እኔ ምልህን ስማ አላዛር፣ አታስጨንቀኝ በእናትህ። ሌላ ጭንቀት አሁን ትናንትና ቀኑ ሙሉ ሰላም ነበር የዋልኩት። ምንም ነገር ማውራት በዚህ ዙሪያ ላይ አልፈልግም። እንዴ እናቴ ይሄ እኮ ልክ አይደለሽም ታውቂያለሽ አይደል? እኔ ራሴ ስረጋጋ ራሴ እሄዳለሁ። ቤቴ አይደል ማን ይከለክለኛል? ቤቴ እኮ ነው። በራሴ ሳስረጋጋ ራሴ እሄዳለሁ አይደል እንዴ? እኮ በመካከላችሁ ያለው ክፍተት አጥብቡት። በመካከላችን ያለው ነገር እንነጋገራለን ስረጋጋ ብያለሁ። ለምን አታዳምጥም አንተ? እኔ ምልህን ተሳልፋለህ እንዴ? እኔ እናቴ የምሬ ነው የምልሽ። እኔ በእናንተ መካከል እኔ በጣም የተጨነቅኩኝ ነው። በቃ እንዴ ምንም ቢሆን እኮ አባትና እናቶቼ ናቸው አይደል እንዴ? በቃ እኔ እንደዚህ አይነት ጥልም ሆነ ምንም አይነት ነገር ማየት አልፈልግም በእናንተ። ቆይ አንተ ሰው ፈልጎ ነው እንዴ ከሰው የሚጣለው? እኮ ፈልጎም ሆነ ፈልጎም አልሆነ ያን ነገር ይስተካከላል እኮ። ቀስ በላ ተረጋጋ። በመረጋጋት ነው ይሄ ሁሉ ቀን ስንት ቀን ሆነሽ ማሚ? እንዴ ስንት ቀን መች አረፈ አይምሮኝ እንዴ? መጣው በእናንተ ነገር ላይ ወደኩ መጣ። አሁንም ትንሽ ቀመጣለሁ ስል የእናንተ ነገር መጣ። እኔ መች አረፍኩ? ላርፍ መጣሁኝ ምንም አላረፍኩም። አሁን ትናንትና ገና አዩ አክስቴ ጋር መጥቼ አንድ ቀን ብተኛ ይኸው ዛሬ መጣክ በነገር መጣ እኮ። እሺ ትናንት አረፍሽ አልተማከራችሁም ከሷ ጋር? ምንም አላናገርኳት ማለት አልነገርኳትም አላወራሁት። እኔ ዝም ማለት ነው የምፈልገው። ዝም ብለሽ እስከ መቼ ነው ዝም የሚባለው? ወይኔ እስከ መቼ ነው እንዴ? በቃ እናቴ ማውራት አለባችሁ። ቆይ አይደለም አላዛር፣ ለምን አትረጋጋም? ለምን አሰማኝም? አንተ ግን እናቴ አንቺ አንዳንዴ እኔ መስማት አለብሽ። አንተ ራስህ እኔን ስማኝ እንጂ እኔ ነኝ የማውቀው ውስጥ ያለውን አንተ ነው የምታውቀው እኮ። ውስጥሽ ያለውን ወይ ተነጋገሩና ፍቱታ። ምን ልነጋገር? እና ታዲያ አንቺም ወደዛ ሄደሽ እሱም ወደዛ ሄዶ ይሆናል ተው አላዛር፣ በእናትህ አጭቅጭቀኝ በቃ። ማለት በቃ እኔ ዝም ማለት ነው ፈልገው። ሰው ዝም ማለት አይችልም ወይ? ዝም ማለትማ ይችላል እንዴ? ግን እና በእናንተ መካከል ላይ ጥል አያምርም። በቃ እየሰማሽ ነው? በሬ ተንኳካ ነው ማለት ነው።
እንደምን ዋልክ ቤቢ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? እንዴት ነው? አለሁ። ጤናስ? ና አረፍ በል ግባ። መድዬ ለምንድን ነው የመጣኸው? እንደምን አለሽ? ሰላም ነሽ? ተረጋጋ። ጠርተው ነው አይደለ? እኔ ለምን መጣህ ነው ያልኩህ። ደህና ነሽ? እንተው በእናትህ። ለምንድን ነው የመጣኸው? ልጠይቅሽ እኮ። ለምን ትጠይቀኛለህ እንዴ? ከቤት ምን አድርገህ እንደሸኘኝ አታውቅም? እንዴት ትጠይቀኛለህ? አንተ ነህ ኃላፊ። በእውነት አንተ ነህ። ደህና ነው? ጤናሽ ነው? ለማንኛውም እንዴት ነሽ? ቁጭ በል። አሁን ይኸው እናቴ በንዴት ወይ ደግሞ በእንትን አይደለም፣ በተረጋጋ ሁኔታ ያለውን ነገር እናውራ። ቆይ አንተም ቆይ ከበድኩ እንዴ? ከብጄ ነው ማለት እና መምጣት የከብዶክ ነው? እኔ መች ከበድሽኝ አልኩሽ እኮ። ለምን ጠራኸው ነው ያልኩህ። ያለውን ነገር ተነጋግራችሁ። እኔ ለራስ ብዬ መጣሁ። ማረፍ አልችልም? ቆይ መድዬ፣ መነጋገር እኮ እንችላለን። ለምን አንቺ እንደዚህ ትሆኛለሽ? ቀስ በይ እንጂ ተረጋጊ። ነገሮች በመነጋገር እኮ መፍታት ይቻላል። ያስቀየምኩሽ ነገር ካለ ማለት አላስቀየምኩሽም እያልክ ነው? እንነጋገራለን እያልኩሽ ነው። ካለ ካልክ እኮ እኔ አላስቀየምኩሽም ማለት ነው። እንደዛ ማለት አይደለም። አንቺ ለምን ቶሎ ትተረጉሚያለሽ? ወደዛ ትሄጃለሽ። ሰዎች በተለያየ በሚነጋገሩበት ጊዜ የተለያዩ ነገሮችን ሀሳብ ሊያቀርቡ ይችላሉ። ገዢ ሀሳብ የሚሆነው ግን መጨረሻ የምናሳርፈው ነገር ነው። እኔ አንቺን ሳይድ ተመልክቼ አንቺም የኔን ሳይድ ተመልክተሽ ከዛ በኋላ ይሄ ነበር ይባላል እንጂ ዝም ብለሽ አንቺ በተረጎምሽ ብቻ የሚሆን ነገር አይደለም። አሁንም ቢሆን እኮ እንደዚህ አይነት ሁኔታ ምቹ ሁኔታ ለመፍጠር ነው የመጣሁት እኔ። መራራቁ ምንም የሚጠቅመው ነገር የበለጠ ክፍተት እየፈጠረ ይመጣል እንጂ የዛን ጊዜ እኮ ሳናገረክ ጥለኸኝ የወጣው ሀሳብ እኔ ቁጭ አድርጌ በወንበርቱ ላይ ያወራሁት ነበር። እውነት ነው፣ ትክክል። ግን የመጨረሻ ንዴት ውስጥ ገብተህ ሆት ሆነህ ያልሆነ ነገር ተናግረህ በሩን ከፍተህ የወጣው ራስህ ነህ። ልክ ነሽ። ታዲያ ላለማውራት አይደል? አሁን መነጋገሩን እንዴት አስበህበት መጣህ? መጀመሪያ ለምን አላወራኸኝም? ከቤት ሳልወጣና እኔ እዚህ ደረጃ ሳንደርስ ቁጭ አድርጌ ያወራሁት ካልነበረ እና ያኔ የት ሄደሃል? ለምን ያኔ አላናገርም? በወቅቱ ይኸውልሽ ሁለታችን ብቻ ስለነበርንም አንቺም ሆት ነበርሽ፣ እኔም ሆት ነበርኩ። አንቺ በእኔ በኩል ያለውን ነገር በደንብ አልተረዳሽም። ዝም ብለሽ መተው ባንኮች ነገሩኝ ያሉትን ብቻ በመስማትሽ እኔንም ልታዳምጪ አልቻልሽም ነበር። ከዛ በኋላ በቃ እኔም ስሜት ውስጥ ገባው። ሰው ነኝና ስሜት ውስጥ ገባ ይችላልሁን። በቃ ሊቀቅኝ አልኩና በር አንቺን ገፍትሬ በር ከፍቼ ወጥቻለሁ። ትክክል ነው። ሰው ደግሞ ወደ ቀልቡ ሲመለስ በኋላ ይሄ ነገር ትክክል አይደለም፣ እኔም በእኔ በኩል ችግር አለ፣ ባይሆን ጊዜ ወስጄ ላናግራት ይገባል እንጂ እንደዛ ማድረግ አልነበረብኝም ብዬ ወደ ቀልቤ ተመልሼ ራሴን ደግሞ ወቀስኩኝ። እኔ አሁን እኔ ዛሬ ማውራት አልፈልግም። እውነቴን ነው የምነግርህ። ትናንትና ገና ነው አይምሮዬ ራሱ ያረፈው። እሱንም ይኸው እዚህ መጥቼ ነው። አሁን እኔ ለራስ ባልኩበት ቆይ ማረፍ ሰው አይችልም። ቤትሽ ሆነሽ ማረፍ ትችያለሽ። አይ እኔ ቤቴ ማረፍ አልፈልግም። እዚህ ነው ማረፍ የምፈልገው። አሁን እኮ በጣም ልጆችም እየናፈቁ ነው፣ እኔም እንደዚሁ። ቤተሰብ ሁሉ አንቺን እየናፈቀ ነው። ስለዚህ ለይሄን ኃላፊነት ደግሞ መወጣት መቻል አለብን። የሰው ልጅ አብሮ ሲኖር የሐሳብ ለሐሳብ ግጭት ይፈጠራል ሁሉ ጊዜ። ይኸውልህ ቀድመህ ማሰብ ነበረብህ። እኔ ከቤት ስወጣ ልጆች እንደሚናፍቁ፣ ቤት እንደሚጎዳ፣ አንተ እንደምትጎዳ ማሰብ ነበረብህ። ይሄንን ማሰብ ስላልቻልክ ትቼ መጥቻለሁ። አሁን ደግሞ ለራሴ ጊዜ መስጠት ፈልጌያለሁ። ለራሴ ጊዜ ልስጥ ነው ያልኩት። ያሳለፍነው ጊዜ እኮ በቂ ጊዜ ነው እኮ ወዲ እኔ ምንም ጊዜ አላገኘሁኝም። ለራሴ ጊዜ የምሰጥበት ሰዓት አላገኘሁም። ተይ መዲ፣ ስለዚህ ምንም ላወራህ አልፈልግም። ከኛ አይጠበቅም ይሄ ነገር። ረጋ ብለሽ አስበሽ እስኪ ይሁን ይሄ ጊዜ በቂ ነው ብለሽ ወደ ቀልብሽ ተመልሰሽ አስቢ እንጂ ይሄ ሁኔታዎች የበለጠ ነገሮችን እያካረሩ ክፍተት እየፈጠሩ ወደማይሆን አቅጣጫ ይሄዳል። እንግዲህ እኔ አቅጣጫው ወዴትም እኔ አሁን የሚሄድበት አቅጣጫ ለሚያሳስበኝ እኔ አሁን ዛሬ ላይ ማሰብ ያለብኝን ለራሴ ጊዜ መስጠት ያለብኝን ነው እያወራሁት ያለሁት። ስለነገው እኔ አላውቅም፣ እግዚአብሔር ነው የሚያውቀው። ስለዚህ ጊዜ ልስጥ፣ ተወያይ ነው እያልኩ ያለሁት። በቃ እኔ ደግሞ በቂ ጊዜ
አግኝተናል ለማሰብ። እኔ ወደ ኋላ ተመለስኩኝ አይደል እንዴ አስቤ ራሴን ቢዬ ወቀስኩ። ጥፋተኛ ነኝ። ለምን መጀመሪያ ማሰብ ነበረብህ? መጀመሪያ የሚባል ነገር ሰው ሳወራክ ስተቱን ታውቃለህ። የቱ ጋር ነው ስተት የተፈጠረውን ታውቃለህ። እኔ ሳናግርህ አንተ መናደድ አልነበረብህም። እንደዛ ደረጃ መዳረስ አልነበረብህም። አናገርኩክ እንጂ ምንም ነገር አላልኩም። እንደውም ሳስበው እኔ ሌላ ነገር ያለ ነው የሚመስለኝ። ገና ጀርባውን አጠናለሁ። አላጠናውኝም። እንደውም እየተረዳሽበት ነው። እንደውም ሌላ ነገር አለ። ለምን አንነጋገርም? አየዋለሁ ገና አይቼ ምንድነው ይሄ ነገር ለምን ተፈጠረ ብዬ ራሴን ገና ብዙ ማጣራው ነገር አለ። እኔና ገና ብዙ ማጠናው ነገር አለ። አሁን ካሜራ ፊት ነው ያለነው። እኔ ካሜራ ፊት ምንም የማወራው ነገር የለም። ግን ደግሞ አጥንቼ የምደርስበት ነገር እንዳለ ውስጤ ይነግረኛል። አውቃለሁ። ያለ ምክንያት አንተ ከዚህ ሁሉ አመት በኋላ ያለ ምክንያት የምንኖርበትን ቤት ሳትከፍል እንደዚህ አትቀመጥም። ስለዚህ የሆነ ከጀርባክ ያለ ነገር አለ። እሱን ማጣራት አለብኝ። አሁን ደግሞ ይሄንን እዚህ ጋር ላወራም እኔ በቃ አይ መዲ ይኸውልሽ እንደ መሰለሽ ይሄ ካሜራ ምናምን የሚለው ነገር እኛ በፍቅራችን ጊዜ ቤተሰባዊ ህይወታችንን ለማስተማር ብለን አውጥተናል አይደል እንዴ? እንደዚህ አይነት ነገር ሲፈጠር ደግሞ ደብቀን አይሆንም። እኔ አንድ ነገር ልንገርሽ፣ አንቺ አጠናዋለሁ የምትይው ነገር ካለ በፈለግሽ መንገድ አጥኚ። እኔ በራሴ ኮንፊደንስ አለኝ፣ 100% ኮንፊደንስ አለኝ። የፈለግሽው ነገር አጥኚ። እኔን አላምንም ብለሽ በሌላ መንገድ አጠናለሁ ብትይ ምንም ችግር የለም፣ አጥኚ። ንጹህ ነኝ እኔ፣ ንጹህ እንደተቀመጥኩ ይሄንን አውቀዋለሁ። ሁለተኛ የቤቱን ነገር አልከፈልክም ምናምን የምትይው አይደለም። በተሳሳተ መረጃ ላይ ተንተርሰሽ የምትወስጂው እርምጃ ትክክል አይደለም። እኔ አላቆምኩም። ንገር አይደለም አምጥቶ አሳይተውኛል። አላቆምኩም። የተሳሳተም ይሁን ትክክለኛም ይሁን ከባንኩ ጋር ያለውንም ነገር ገና አጣራለሁ። አንድ ሁለተኛ ከጀርባክ ያለውን ነገር አጣራለሁ አልኩህ አይደል እንዴ? እሱን በቃ ይሄንን ተወኛ። በቃ አንተ ምንም ኮንፊደንስ ግን እውነት ያዢ። እውነት የምትይው ምንድነው? አንድ ከበስተጀርባዬ ምንም ነገር የለም። በቃ እኔና አንቺ በዚህ ትዳር ውስጥ ስንጣመር ስንገባ እኔ አንቺን አምኜ አንቺ እኔን አምነሽ እንድንኖር ይገባል። አይ አንተን አላምንም ብለሽ አጣራለሁ የምትይ ከሆነ አጣሪ ነበር። በፈለግሽው መንገድ ማጣራት ትችያለሽ። እኔ ምንም ችግር እኔ አሁን አስዬ በቃላቶች ልታሳምነኝ አትሞክር። እኔ በቃላቶች ካታሳምነኝ ይሄንን ቃላቶችን አውቃቸዋለሁ። ማሳመኛ ቃላቸውን የምትጠቀሙ እኔ አጠናለሁ አልኩ አይደለ? ላጥና በቃ አጥኚ ብለኸኛል አይደል? ላጥና ተወኝ፣ አጨቅጭቀኝ፣ አንጨቃጨቅ። እስከ መቼ ነው የምታጠኙው? ጊዜ ገደብ የለውም እንደ አንድ ነገር? አዎ ጊዜ ገደብ እስከ መቼ? ምክንያቱም አንተ ለ3 ወር ለ4 ወር አይደል ክፍያ ሳትከፍል 4 ወር ሙሉ እኮ ነው ሳትከፍል ቁጭ ብለህ የጠበቀኝ። ስለዚህ እኔም ጊዜ ፈልጋለሁ ማጠናበት። ከዚህ በኋላ እንደው ምንም ነገር አትበለኝ እንጂ አንተ 4 ወር ሙሉ ሳትከፍል ማለት ባንክ በ3 ወር ያልተከፈለበት ቤት መተው ማስጠንቀቂያ ሰጥተው እኔንም ልጆቼንም ሜዳ እንዲበትኑ ይሄ ነገር በቀላል የሚፈታ ነው የሚመስለው። አሁን መተካንተ በቃላቶችክ እንደዚህ ነው ልጆች ናፈቁሽ ምናምን ይሄን ስለተናገርክ የልጆችን ህይወት መቀየር አችልም። እነዛን ልጆች ነው ሜዳ ልትበትናቸው የነበረው። ስለዚህ እኔ ከዚህ በላይ መታገስ አልችልም። ጊዜ እፈልጋለሁ። በቃ 4 ወር ማለት ቀላል አይደለም። እነዚህ ልጆች ጎዳና ልታኖራቸው ነው እንዴ? ወዴት ነው? እሺ እናቴ ያረ ቀስ ብለሽ ተረጋጊ። ተይ መዲ አባቴ ተረጋጋ። እሷ የምትናደደውን ያህል እኮ እኛም መናደድ እንችላለን። ግን ይሄ ነገር ጥሩ አይደለም ብዬ ነው ወደ ቀልቤ ተመልሼ ነው የመጣሁት። ይሄን ያህል ረጅም ርቀት የመጣሁት እሷ ትመለሳለች ብዬ ነው። አሁንም ነገሩን እያከረረች ነው። እኔ ደግሞ ከዚህ በላይ እኔም መታገስ አልችልም። በቃ መታገስ አልችልም። እኔም ማለት ህይወትን ያቆምነው እኮ በጋራ ተነጋግረን ተደማምጠን እናደርጋለን ብለን ነው እንጂ እሷ በእንደዚህ መልክ የሆነች እኔ እንደገና ቤት ጥላብኝ ልጆች ጥላብኝ ስራዬንም መስራት አልቻልኩኝም። እኔም ሌላ እንትን ውስጥ እየገባሁኝ ነው እኮ ያለሁት እንዴ። ይሄ የኔ ስንትን አይታሰብም? እኔ የመጣሁበት መንገድ አይታሰብም? አባቴ ተረጋጋ እባክህ። በቃ እኔ ከመዲ እንደዚህ አልጠብቅም ነበር። በእውነት እንደዚህ አልነበረም ንግግራችን፣ ውላችን፣ ህይወትን የተረዳንበት መንገድ፣ ህይወትን የተቀበልንበት መንገድ፣ ወደፊት ህይወትን እንሄዳለን ያልንበት መንገድ
በእንደዚህ አይነት መልኩ ይቋጫል ብዬ በፍጹም ለአንድም እንደዚህ አይነት ሀሳብ መጥቶብኝ አያውቅም። ግን ሪሊ በጣም አዝኛለሁ። በጣም ዲስአፖይንት ሆኛለሁ በእንደዚህ አይነት ነገር። እኔ ምን ልትሉኝ እንደምትችሉ አይገባኝም። ችግር የለም በቃ እሺ። እኛ የት ነው ሩም ያዝከው? በቃ ችግር የለም በቃ እዚህ ጋር አቁሞ ከዚህ በላይ